አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ፣ ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋና ዋናዎቹ፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወልዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለው ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለው ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን፣ አሜን። የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደርሱ ፍጻሜ ትሁን። አዎ
ታላቅ ምኞት ነው። በመቀጠል ዛሬ ርዕሳችን ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም አለ። እርግማንን ላለማቆየት የተወሰነ ውሳኔ ነው። ይህን የተናገረው በወንዝ ዳር በእርግማን መንፈስ የተሞላው በለዓም ነው። የእግዚአብሔርን ሕዝብ እርገምልኝ፣ አሳድልኝ፣ አዚም ጣልበት፣ ይሸነፍ፣ በረሃ ላይ ይውደቅ፣ ምድራችንን እንዳይነኩ መንፈሳቸው የህይወት ድባባቸው አስቸጋሪ ስለሆነ ስለሚያስደነግጡና ስለሚያስፈሩ በእርግማን እናምክናቸው። ስለዚህ አንተ ለዚህ እድለኛ ነህ ሲለው ህዝቡን እየባረከ ከቆየ በኋላ የተናገረው ነገር ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ማለት። እርሱ ያለውን አያደርግምን? የተናገረውንስ አይፈጽምምን? እነሆ ለመባረክ ትእዛዝን ተቀብያለሁ። ምን ለማለት? ለመባረክ ትእዛዝን ተቀብያለሁ። እግዚአብሔር ይለውጣል ነገሮችን። ሲለውጥ ሰውን አያማክርም። አንዳንድ ጊዜ እግዚአብሔር በለወጠው መንገድ ላይ እኛን ገባና የኋላ ኃጢአትና በደል እየፈለግን መክሰስ እንጀምራለን። ልክ እግዚአብሔር አማካሪዎች አይነት ቦታ የያዝን በሚመስል መንገድ ውስጥ በተሰወረ መንገድ ደግሞ ክፋትን እናግዘዋለን። የዲያብሎስ አሰራር ትልቅ ተግባሮች ውስጥ ካሉት ብርቱ ፈተናዎች አንዱ ክፋትን ማገዝ ነው። የእስራኤልን ሕዝብ እግዚአብሔር አምላክ ለ40 ዓመት ብቻ የፈትናቸው የነበረውን ለ70 ዓመት ያደረገባቸው ክፋትን የሚያግዙ ከውስጥ ስለነበሩ ነው። ክፋትን ማገዝ፣ ተንኮልን ማገዝ፣ ሟርትን ማገዝ፣ መተትን ማገዝ፣ አስማትን ማገዝ፣ የጥፋትን ኃይል ማገዝ። በዚህ እገዛ ውስጥ ብዙዎቻችን እድለኞች ነን። ምን ሲባል ይሄው የምናየው ነው። ትምህርት ቤት ስትሄዱ ትምህርት ቤቱ ውስጥ ብዙ ልጆች ህመምተኞች ናቸው። ገበያ ስትሄዱ ገበያ የተቀመጡ ነጋዴዎች ህመምተኞች ናቸው። ቢሮ ስትሄዱ ቢሮ ያሉ ሰዎች ገና ቢሮ ገብተው የጽህፈት መሳሪያቸውን ወይም የቢሮውን ስራ ሂደት መክፈት ሲጀምሩ ህመምተኞች ናቸው። ግብርናው ጋር ብትሄዱ አመሉን ወይም ሱሱን ካልገበረው ህመምተኛ ነው። ማረስ፣ ማጨድ፣ መቆፈር አይችልም። መንፈሳዊ ጋር ስፍራ ስትሄዱ ደግሞ ማቃሰት አለ። በደንብ ክፋት የታገዘበት ዘመን ቢኖር ዛሬ ነው። ባልና ሚስቶች ጋር ስትሄዱ ጭቅጭቅ ነው። ልጆች ጋር ስትሄዱ መስማት፣ ማድመጥ፣ መመከር የለም። ክፋት የታገዘበት ዘመን ነው። ታዲያ እዚህ የምናየው ክፋት ያላገዘውን ሰው ክፋትን ሊያግዝ አልፈለገም። አሁን እርግማንን ሊያግዝ አልፈለገም። እግዚአብሔር ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ማለት። ሰው እንግዲህ በሐሰት ይኖራል ማለት ነው። በዓለማችን ውስጥ ካሉ ተስፋዎች ውስጥ 85ቱ ከመቶ 85ቱ ሐሰት ተደባልቆበት ውጤቱ እንደገና መክኖ ተስፋችን ቀጭጮብን እንደገና ሌላ ፕሮግራም የቀየስንበት ጊዜ አለ። ለዛ አንዳንድ ምሳሌ እንውሰድ። ሶሻሊዝምን ውሰዱት። ሶሻሊዝም ህብረተሰባዊነት ብሎ የማለና የእኩልነትን መንፈስ ለማስፈን በምድራችን ላይ ምድራችንን ፍጹም የምትታይ ገነት ለማድረግ የተነሳ ርዕዮተ ዓለም ነው። አዎ ነበረ፣ ግን ሁኔታው እንደተጠበቀው አልሆነም። የሶስትና የሁለት ትውልድ ህይወት መላቅጡን አጥፍቶ ደብዛው ጠፋ። በዛ ውስጥ የተበላሸንበትን ህይወት አሁን ለመጠገን ያለው መከራ አንዳንዶቻችንን ሞት ካልከላገለን በስተቀረ ጠባችን አይለወጥም። ሞቱ መጥቶ ካልገላገለን። ምክንያቱም በሐሰት አስተሳሰብ መንፈስ ውስጥ ህሊናችንን አዳብረናል።
የባዕዳን የቲዮሪ ንድፈ ሐሳብ ለአእምሯችን የሚመች መንገድ ነው ብለን ተቀብለናል። ታዲያ ሁላችሁ እግዚአብሔር ሐሰትን ይናገር ዘንድ ምን አይደለም? ሰው አይደለም። ሐሰትን ይናገር ዘንድ የሐሰት አኗኗሮች በሰዎች ሐሳብና ግምት ውስጥ የሰው ልጅ ትውልድ ወደቀ። በእግዚአብሔር አሰራር ውስጥ ይኖርበት የነበረውን መንፈሳዊ ጉዞ ተወው። ስለዚህ የሚከተሉት ችግሮች ስር ሰደው ህልውናችን ውስጥ መሰረት ያዘ። አንደኛ፣ የክፉ መንፈስ ጥገኛ ልጆች ሆነን። ሁለተኛ፣ በሰው ልጅ እና በመንፈስ ላይ ደግመን ደጋግመን ወደቅን። ሶስተኛ፣ እድላችንንና ኑሯችን ጠፋን። በተከፈተ ሰማይ እግዚአብሔር አምላክ የሚሰጠንን በረከት አጣ ነው። አራተኛ፣ የገንዘባችን ወይም የኢኮኖሚያችን ባለቤቶች የምንሆንበትን አቅም በራሱ አጣ ነው። አሁን እንበል ጥሩ ትርፋማ አለ የሚባልበት ቦታ ላይ እንሂድ፣ ጥሩ ደሞዝተኞች አሉ የሚባል ቦታ ላይ እንሂድ። እነዚህ ሰዎች እለት እለት ጠጋ ብላችሁ ብታወሯቸው ለራሳቸውም በሚገርም ሁኔታ ራሳቸውን ይዘው ጥያቄያቸው እንዲህ ነው፣ ገንዘቡ የት ደረሰ? በቃ ደሞዛችን የት ደረሰ? ምን ሰራንበት? አንዳንድ ጊዜ የዘመን ለውጥ ላይ ረጋ ብለው ገና ከእንትን ይጀምራሉ። ከቋግሜ ጀምሮ ሂሳብ ማውጣት ይጀምራሉ። በዚህ ዘመን ያገኘሁት ገንዘብ ደሞዝ ይላሉ። ይሄ እንግዲህ የተማረው ክፍል ነው እየመዘገበ የሚኖረው። እስቲ የት ጋ ነው? ምንድን ነው የሰራሁበት? እስቲ ቆይ ለአዲሱ ዘመን ደግሞ ምን ላደርግ እችል ይሆን ብለው ወደ ኋላ ማሰብ ሲጀምሩ ውስጣቸውን የበዘበዘው የዘመናችን ተምች የሆነው የስልብና መንፈስ ቀስ ይልና ተወው፣ ምን ያደርግልሃል? ፈልገህ አታገኘውም፣ መጨነቅ ነው ትርፉ ይለውና በር ያዘጋዋል። ቢፈልግ አያገኘውም፣ ቢፈልግ አያገኘውም። ራሴን ከሚያመኝ የኋላውን ትቼ የፊቱን ባቅድ ይሻላል ይልና አዲሱን ዘመን ሲቀበል ይሄው ነው እንግዲህ። አይ ዲያብሎስ ስር ሰዶ አናኗራችንን በሐሰት ብዙ መንገድ ላይ አበላሽቶብናል። እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም ማለት እንግዲህ እሱ በሐሰት ብዙ መንገዶችን ሄዷል ማለት ነው። የሐሰት ድምጾችም በባህሪ ውስጥ ከሟርቱ ጋር በተያያዘ የአዚምነት አሰራር ላይ የራሱ የሆነ የሐሰት እጅ ነበረበት። አሁን እግዚአብሔር ተናግሯል፣ እኔ ሐሰት አልናገርም አለ። በቃ አለቀኩ። ንስሐ ገባ በለዓም። ከላይ የጻድቃንን ሞት እኔ ልሙት፣ ፍጻሜ እንደ እርሱ ፍጻሜ ትሁን አለና ልብ ውስጥ አተመበት፣ ሕሊና ውስጥ አተመበት። እነዚህ ከሱ የሚወለዱ ልጆች መድኃኒታችን ኢየሱስ ክርስቶስ በተወለደበት ቦታ ላይ የአምልኮት፣ የክብር፣ የጸጋ፣ የሞገስ፣ የሰላም፣ የፍቅርና እንዲሁም ደግሞ የቸርነት ስራ በአንድ ጊዜ ያከናውናሉ። በሰውነት ውስጥ ምን ስላለ ይመስላችኋል? የጻድቃንን ሞት እኔ ልሙት አለ፣ ፍጻሜም እንደ እነርሱ ትሁን። ይህን ባለበት ቃል ውስጥ እታች ወረደና ባላቅ ሆይ ተነሳ ስማ፣ የሶፈር ልጅ ሆይ አድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽምምን? እነሆ ለመባረክ ትእዛዙን ተቀብያለሁ። እርሱ ባርኳል፣ እመልሰውም ዘንድ አልችልም። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ላይ ጠማምነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው። ታዲያ ማን ይደፍራችኋል? እግዚአብሔር ከእኛ ጋር ከሆነ ማን ይደፍራል? ማን ሊያሸንፍ ይችላል? ለምን በተራ ሰዎች ሰይጣን ውስጥ ወደቀን? በመንደር ልክስክስ ባሉ በዛርና በውቃቢ በተበላሹ ሰዎች እጅ ውስጥ ለምን ወደቀን?
ለምን ፈዘዝንና ደነገዝን? ነጭ አይኖቻቸው ስንወጣና ስገባ አይናቸው የሚቀላ ሰዎች እጅ ውስጥ ለምን ወደቅን? ይኸውላችሁ በሐሰት ብዙ መሰረቶች፣ ብዙ መንገዶች፣ ብዙ ኑሮዎች፣ ብዙ ታሪኮችና ቤቶች ላይ ቆመናል። በሐሰት ላይ የቆሙ አካሄዶች አምልኮትህን ጨምሮ ሁሉ እንድትዘነጋውና ነገሮችን በራስህ ግምት ብቻ እንድትመራ ያደርጋል። ይሄም የውድቀት የመጀመሪያው ምልክት ነው። ከዛ በኋላ የንጉሱም እልልታ በመካከላቸው አለ ይላል። ቀጥሎም እግዚአብሔር ከግብፅ አውጥቷቸዋል፣ ጉልበቱ አንድ ቀንድ እንዳለው ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። አይሰራም አለ። እኔ ሟርተኛ ነኝ አለ። እኔ ሟርተኛ ነኝ። ያመነ የሰረቀ ሌባ አስቡት። እኔ ሟርተኛ ነኝ፣ የሟርት አለቃ ነኝ፣ የሟርት ባለቤት ነኝ። ግን አለ በያዕቆብ ላይ በእስራኤል ላይ አስማት አይሰራም አለ። የለም ባላቅ ሆይ ለምን አትሰማም አለው። ከዛም በኋላ ድንቅ ድንቅ የሆኑ ቃላቶችን ደግሞ ኦሪት ዘኍልቍ ምዕራፍ 24 ቁጥር 3 ላይ እንዲህ የሚል እናገኛለን። በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንዲወድድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። አስማት ይሻ ዘንድ፣ አስማት ይፈልግ ዘንድ አልሄደም። ምን ይፈልግ ዘንድ? በቃ አስማት ይፈልግ ዘንድ አልሄደም። በቃ አትሂዱ፣ አስማት አይሰራም፣ አይሰራም። በእግዚአብሔር ሕዝብ ላይ በኢትዮጵያውያን ላይ አስማት አይሰራም። እንዲሰራ ያደረግነው በራሳችን። በአስማት የተጠቀሙ ፈርሰዋል። አንድ ወቅት ላይ የቆሙ ወይም በጨለማ የተተከሉ አበባዎች ሆነዋል። ቆንጆዋን ጽጌረዳ በጨለማ እያት፣ ምንም መብራት ሳታበራ በደንብ ስታስተውል አፍና አፍንጫ ያለው ጅብ ይመስልሃል። ልክ እንደዛ አይነት ነው የሟርተኛ ኑሮ። በጨለማ ውስጥ ያለ ሀብት ነው፣ የጨለማ መንፈስ ነው። ለጊዜው ታየዋለህ፣ አይታየውም። ቢታይም እንኳ ቡዳ ነው የሚያየው። ገብቷል? አሁን በዘመናችን ያሉ ወጣቶች ለመታየት የሚያደርጉት ጥረት የበለጠ ለክፉ መንፈስ እንዳጋለጣቸው አላስተዋሉም። ይሄ ሰውነታቸውን መገላለጥ፣ አልፎም ተርፎ እምብርቱ መገላለጥ፣ በአጠቃላይ ቅርጾችን ሊያሳዩ የሚችሉ አልባሳት የዘመናዊነት ምልክት አድርገው የሚንቀሳቀሱ ሁሉ ለመናፍስቱ በቅርብ ለመያዝ በር የከፈቱ ናቸው። የሚያያቸው ሌላ ጠላት ነገ ወደ ቁርጥማት፣ ወደ ማሳከክ፣ ወደ ማስጨነቅ፣ ወደ ማሳበድ፣ ወደ ማስለቀስ በር ዘግቶ ወደ መጮህ፣ ሌላው የማይረዳው አይነት ጠባይ ለማስያዝ መናፍስቱ ዘመቻ ላይ ነው ያለው። በዚህ ዘመቻ ውስጥ የገቡ እህቶቻችን እስካሁን ድረስ እድላቸውንም ሆነ ሕይወታቸውን አላገኙትም። ራሳችንን በተራ ነገር ለማታለል የምናደርገው ጥረት ከመንፈሳዊ ሕይወት ብስለት አንጻር ሲታይ እጅግ በጣም የመጨረሻው የአሕዛብነት ባህሪ መለኪያ ነው። እግዚአብሔር ማስተዋሉን ይስጠን። ታዲያ ይኸውላችሁ አስማት ይሻ ዘንድ አልሄደም። በቃ አልሄድም አለ። አልሄድም አለ። ፍጻሜ የጻድቃን ሞት ምን ይሁን አለ? የጻድቃን ሞት ይሁን። እንዲህ ነው እኮ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ከዛ በኋላ በለዓም ዓይኑን አንስቶ እስራኤልን በየነገዱ ተቀምጦ አየ። የእግዚአብሔርን መንፈስ በላዩ መጣ፣ ምሳሌውን የሚመስል ጀመር። እንዲህም አለ፣ የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈተለት ሰው እንዲህ ይላል። ምኖቹ የተከፈተለት? ዓይኖቹ የተከፈተለት ሰው እንዲህ ይላል። ዓይኖቻችን አልተከፈቱ። ዓይኑ የተከፈተለት ሰው የሚናገረው መጀመሪያ ዓይኑ እንዲከፈት የሄደበት መንገድ የጻድቃንን ሞት እኔ ልሙት አለ። ፍጻሜ የቅዱሳን ሞት ይሁን አለ። ኋላ ዓይኖቹ መከፈቱን በደንብ አወቀ።
ያኛው ረጋሚው ግን አይኖቹ አልተከፈተለትም። ሐሳቡ እና እርገምልኝ ብቻ ነው። ለእርግማን የሚወለዱ ሰዎች አሉ። በመንፈሳዊም ስፍራ ሆነው ለእርግማን ተወልደው የሚኖሩ በመንፈሳዊ ቦታም ሆነው የእርግማን ሰዎች፣ በዓለማዊም ሆነው የእርግማን ሰዎች አሉ። በቃ እርግማን እንጀራቸው፣ እርግማን ኑሯቸው፣ እርግማን ባህሪያቸው፣ እርግማን መንፈሳቸው ሆኖ የሚኖሩ ሰዎች አሉ። እግዚአብሔር ማስተዋሉን ይስጠን። ባላቅ ግን አይኖቹ አልተከፈቱለትም እና እርገም ብቻ ነው ዓላማው፣ እርገም ብቻ ነው እስኪጠፋ ድረስ። ሌላ ጊዜ እንደሚጠፋ ራሱም አላወቀም። አይኖቹ አልተከፈቱማ። አይኑ ያልተከፈተለት ሕዝብ ልክ ይህንኑ አይነት አካሄድ ይሄዳል። የእግዚአብሔር ረድኤት ከሁላችን ጋር ይሁን። አይናችን እንዲከፈትልን አምላካችን ይርዳን። ለብዙዎቻችን አይናችን አልተከፈተም። ጠይቋለን ደግሞ ማስትሬት አንዴ ዲግሪ አንዴ ምን የለም። እሷ ያው የመጀመሪያ ዲግሪዋን አይደለም ሁለተኛ ዲግሪዋን ማስተርስ ጨርሳለች። ስራ ግን የለም። ማስተርስ ጨርሳለች። ስራ ግን የለም። ዘግቶ ስራኛ ይወኳል። ስራኛ አድርጓል። እንዴት ሆኖ ይኖራል? እንዴት ዛር ነው ቃቢል ደፍተራ በዞራ 44 አገር ዞሮቿ ላይ ሁሉ አለን እንበጣጣለን። የምን ገብርኤል ነኝ እኔ ገብርኤል ነኝ የምትለው የትኛው ነው? የደፍተራው ነው። ማን ነው? ጠቋርና ዳልሞቴ ነው። እኔ ተንቀላ ገብርኤል ነኝ እያልክ የምታሾፈው። ብዙዎች እንደዚህ አይነት መንፈስ ይቀበላሉ። እኔ ቅዱስ ገብርኤል ነኝ፣ እኔ አርሴማ ነኝ፣ እኔ እንደዚህ ነኝ ማለት ሲጀምር መልእክት ማስተላለፍ ከጀመረ በቃ ያ ህይወት አስቸጋሪ ነው ማለት ነው። ለምን? የዚህ የደፍተራው መንፈስ ወደ መንፈሳዊነት ይለወጣል። ተለውጦ ማጭበርበሩ ላይ የመላእክትን ስም ይጠራል። ዋናው ተግባሩ ላይ ጥፋቱን ያከናውናል። ዘዴ እንደዛ ነው። እምቢ ብለውም እሷ እምቢ ብላ ቁርባም ነበር። ሁለት አይኗ ጠፍቶ ስለነበር ያን ሁለት አይኗ እንዲበራ ያደረገ እኔ ነኝ ቅዱስ ገብርኤል ተልኬ መጥቼ ነው ይህን ላበራ ነው ብሎ ሲል ስለበራ ከዚህ በላይ የማምነው ነገር እንዴት አድርጌ ይኖራል? እግዚአብሔር ሰራልኝ ብዬን ያመንኩ። የሚገርም ብዙ ሰው እንደዚህ ይሸወዳል። የጅብ ምናምን አምጣለ ሁሉን ነገር በደብተራ የታሰርኩት በመቃመ አፈር ነው እንደዚህ ተደርጎባት ነው የሚለኝን ነገር አመጣለሁ። ከመቃብር አምጣ ሲል አመጣለሁ። ምክንያቱም ያው እሱ ቅዱስ ገብርኤል ነው። ምክንያቱም የታሰረበትን ነገር ፈታ፣ አይኗን አበራ። በእኔ እምነት ያለው በቃ በአንተ አይኗ መብራቷን ብቻ ነው። ራሱ ይዞ ራሱ እንደለቀቀ አላወቅም። በምን አውቃለሁ? የዲያብሎስ ከአሰራር ጥበቦች ውስጥ አንዱ ይሄኛው አይነት ምልክቶች ነው። ለማሳመን የሚያደርጋቸው ጥረቶች ከመጀመሪያው ራሱ ይዘጋል እና ዘዴዎቹ እንዲህ በጣም የረቀቁ ናቸው። በዚህ መካከል የሱ የሆነ መልእክት እያስተላለፈ ስህተቶችን ያጠናክራል። የእምነት ኃይልን ከልቦና ውስጥ ያዳክማል። እንደገና ጥርጣሬን ደግሞ ይነዛል። ይሄ ስራ ነው። አንተነ አይኗን ያስከው ወሰንጋላ ነው። አይኗን ያስከው አንተ አጨፈንካት። እሷን እስከምትወልድ ድረስ አይነ ስውር ሆና ነው የወለደችው። ስንት ወር አይነ ስውር አደረካ? በ3 ወሯ መጀመሪያ መኪና አስገጨዋል። እሺ። ከዛ አይኗን ስንት ወር አይኗን አጠፋ? 2 ዓመት በጉም 2 ዓመት በጉም 6 ወር በጨለማ ዝግት አደረካ። አውቃ ነው? አዎ። እንዲያምን ነው? አምኖኛል። አሁን ነው የከዳ? አሁን ነው የከዳኝ። እንዲህ በማድረግ አመነህ? አዎ። እና ጥሩ መስራት ነው። ታዲያ ምን ልስራ? ተከፍሎኝ ነው። ተከፍሎኝ? ማን ከፈለ? አርግ ተብለ? ደፍተራው ታዝዤ ነው። ወሰንጋላ ታዘነ እንዴ ነው ያደረከው? ወሰንጋላ ሆነ ነው የገባኸው ወይስ ወሰንጋላ ተብለህ ተሾመህ ነው የገባኸው? ተሾሜ ነው የገባሁት። ደፍተራ ነው የሾመህ? አዎ። በል ተዘጋጅ። ለቀት ሄዳለህ? ሄዳለሁ። ምን በተንበርክክ። ስንት ናችሁ ጠቅላላ? 500 ዋጥ ነው ተከሰውነቱ። ከአይኗ ውጣ። ፈጠን ተዘጋጅ። አዚም እየሆንክ ነበር የኖርከው? አዎ። ጥላት አጠላባቸዋል? አዎ። ከሷ አብሬ ከኔ ጋር ትወልዳለች። እሷ በማህተብ ትወልዳለች። በማህፀን አብረህ ትወልዳለህ? አዎ። እዚህ ላይ ማብራ ማህተብ ተወልዷል። ምን አልከኝ? በማህተብ እዚህ ላይ ታትሞ
አንተ ነው የማተምከው? አዎ ሳልወልድ ነገር ሳይወልድ ነገር ነግሮ ነበረ ገና ሳትወለድ እዚህ ጋር ብርሃን ያለው ነገር ያው ገብርኤል አይደለም በእኔ አይምሮ። ስለዚህ እዚህ ጋር ብርሃን ያለው ነገር ይዛ ትወለዳለች አለኝ። ስትወለድም ኩራዝ ያለው ብርሃን ነገር አብራ ይዛ ተወለደች። ኩራዝ የሚመስል አዎ ብርሃን ያለው ነገር ግንባሯ ላይ ከዛ ራሱ እንድታምን ምልክት አድርጎልሃል? አዎ ምልክት አድርጎልኛል። እና ፍጹም እኔ እርኩስ መንፈስ ነው ብዬ አልገምትም። እኔም እምነት የለኝም በእርኩስ መንፈስ እኮ ያው እኮ አለማወቅ እኮ ነው። የሚገርም አምጣ የሚልህ ነገር ደግሞ እኮ የተልከሰከሰ ነገር ነው። ይሄን እኮ ነው ማወቅ የነበረብን። ያው የታሰርኩት በዚህ ነው ይላል ደብተራው። አሁን ሁለት ሆኖ ነው እኮ የሚቀርቡኝ ለኔ። ደብተራውም ሆኖ ብድግ አድርጎ ሲጋራ ያጨሳል። እኔ የምለየው በዛ ነው። ሲጋራው ሲያጨስ እርኩሱ መንፈስ ነው፣ እሱኛው ሲመጣ ሲጋራውን ይጥላል። እሺ። እና በቃ ይሄኛው ደግሞ መልካሙ ነው ቅዱስ ገብርኤል ነኝ የሚለው ነው። እኔ እንደዛ አድርጌ ነው የምለያቸው። ዘዴው እኮ ነው ይሄ፣ ዘዴው ነው። አዎ። ስለዚህ በምን እለያቸዋለሁ? በቃ ያንተን እንትኑን ሳይኮሎጂውን በደንብ ወስዷል። የደካማነት ባህሪህን አውቆታል። አዎ። መጽሐፉን ቀደም ብለህ ብታገኘው ኖሮ እንዲህ አትወናበድም። ዛሬ 15 ቀን መጥቼ ነው የወሰድኩት መጽሐፉን። ከዛ በኋላ ነው ይሄ ሁሉ ነገር የሆነው። አንተ ዞር በል አጭበርባሪ ያልከው ከዛ በኋላ በቃ እሷም ራሷም አነበበችው፣ እኔም አነበብኩኝ፣ እኔም ተረዳሁኝ። በተለይ የከርከሊዮስ የሚለውን እሱን የመቃብር ሲል እሱ መሆኑን ተረዳሁት። በቃ በዛች በመጀመሪያዋ ላይ ተረዳሁት። በቃ በከልከሊዮስ ተረዳሁት። በቃ ነቁብህ አይደል? ነቁብኝ። አሁን ነቅቶባል ሁሉም ነገር። ለወጣ ነው እድሜ ለቷ። በቃ ተዘጋጅ፣ አፍላውጣ ቶሎ። አዚም ነው። አይ ተዘጋጅ ነው ያለው። አፍላውጡ፣ ጠቅላላ አፍላውጡ፣ ቶሎ አፍላይ። ተዘጋጅ። ከዓይኗ አውጣ፣ ከግንባሯ፣ ከወዱስ ቶሎ ተዘጋጅ። ስንት ናችሁ? 500። የደፍተራው መተት ስንት ዓመት ነው? 28 ዓመት። በ28 ዓመት አወናበድካችሁ። በ28 አሳብጃታለሁ እሷ የናህል ዘመን ቁጭ ብላ ሽዘገጅ። በቃ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በኃያሉ በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። ቶሎ ሰባት ጩኸት ሰባት። እግዚአብሔር ይገስጽ። እንግዲህ በህይወቷ ውስጥ እየተፈራረቁ መንፈሶቹ ሲሸውዷቸው፣ ሲያታልሏቸው፣ ሲያጭበረብሯቸው ነው የኖሩት። ማነሽ? ሀና አባት አንቺ ውስጥ ገብርኤል ነኝ ምንድነኝ እያለ የኖረ መንፈስ ነበር። እኔ አላውቅም ያወቅሁት ከ12 ዓመት በኋላ ነው። ብዙ ነገር ላይ አጭበርብሮሽ ነው። በጣም ሰቃይ ነበር። እምሰቃየውም ምን ነበር የምትሰሪው? ስራሽ እንደው ንግድ ስራ ነበር በፊት። ተሳካ ታዲያ? ሱቅም ንግድም ሁሉም ጠፋ። ግን የገንዘቡ ሳይሆን የአይምሮዬ በጣም ስቃይ ነበረብኝ። አምሮሽ በቤቱ ሰላም የለም። አሁን እንደው በቀላሉ ስነግሮት እዚህ ቤት ወደዚህ ስንመጣ እህቴ ነች እንድንመጣ እያለቀሰች። ከየት? ከውጭ ሀገር ከአሜሪካ። አሁንም አልቅሳብኝ ነው እና መምጣት አትፈልጊም? መጽሐፉን በቀደም አነበብኩት። የት ሄጄ እንደምድን አላውቅም። በየቤተክርስቲያኑ እየሄድኩ ትላለሁ፣ በየቤተክርስቲያኑ እየሄድኩ ትላለሁ። የዛሬ 6 ዓመት በጣም ተሰቃየሁ። እኔ አንቺ እኮ ነው የተጫወተው ሁሉንም ላይ፣ እሱም ላይ የተጫወተው ያንቺው ነው። ያርጋል ቤቱ አውሬ ብቻ ነው እኮ ታዲያ አውሬ እየሳበ በቃ ተሰቃየሁኝ። ወደ ሱባኤ ገባሁ። በይበርቻ እንዴት ነው ይሄን ፕሮግራም አትወጂውም ነበር በፊት? መተት ነው የሱዳን መተት ነው ምናምን ብለሽ አታውቂም? አላውቅም አያለሁኝ፣ ግን አይገባኛል። ሰዎች እንዴት እንደዚህ ይሆናሉ እላለሁ። ግራ ይገባሻል? ሰው ለምን እንዲሆነ ያለ እላለሁ። አንቺ ብዙ እንደተሸከምሽ አታውቂም? አላውቅም። በይ በርቻው በርች በልበርታ አንበሳይ በርቻ። አንቺም ተከታተሉ ፕሮግራም ቅጥቀጣውን ቀጥል። ብዙ ሰዎች ወንዝ ሲሻገር ይለቃል ይላሉ።
እና አንዳንዶቹ 10 ወንዝ ይሻገራሉ። 10 ወንዝ ተሻገር እያሉት ወንዝ በመሻገር እየተንከራተቱ በዚህ በደፍተራዊ አስተሳሰብ አገር እያቋረጡ እየሄዱ ስቃዩ ከቤተሰብ ወደ ቤተሰብ እየተሸጋገረ በትንተናቸውን አውጥቶ የገደላቸውም ጥቂት አይደሉም። አገር ሲለቀቅ ይተዋል የቡዳ ምናምን ይባልና ባህላዊ የሆነ የጅላጅል አነጋገሮች የተለመዱ የክፉ መንፈስ መሸፈኛ የነበሩ ናቸው። ይሄ ሁሉ ታዲያ እንዴት ነው የመናፍስቱን ጥልቅ ጉዳትና ጥፋት ያለመገንዘብ ያመጣው ችግር ነው። በመጽሐፍ ቅዱስ ውስጥ አጋንንትን አውጡ፣ እርኩሳን መናፍስትን ከሰው ለዩ ተብለው የነበሩት ደቀ መዛሙርቱ ይህንን ክፉ መንፈስ ሲተባበሩትና እንደውም ለኑሯቸው መሰረት ማድረግ ሲጀምሩት ይኸው እንደዚህ የሆነ ስር ሰዶ ሰዎች ከርኩሳን መናፍስት ጋር እየተወለዱ ስቃይ፣ የኑሮ ስቃይ፣ የምድር ሲኦል እየሆነብን እንኖራለን። ስራ ላይ ግን የቤት ተጽዕኖ እንዴት እንደሚመጣ አያችሁ። ቤት ውስጥ ተረብሾ ከመጣ በጣም ይደብረዋል አለች እና ሚስቶች ባካችሁን ባሎቻችሁን ጥሩ አድርጋችሁ ሸኟቸው። እንደው ደካማ ቢሆን ደካማነቱን እዘሉት። እውነቴን ነው። አንዳንድ ባሎች እኮ አልኳችሁ፣ አንዳንድ ባሎች ከልጆቻችሁ እኩል የምታሳድጓቸው ነጥብ የምታጠቧቸው ሹሩሩ የምትሏቸው አኩራፊነት፣ ልጅነት ባህሪ ያላቸው ባሎችም አሉና እንግዲህ ወደው ከገቡ ወደሽ ከገባሽ ቢረግጡሽ አይክፋሽ የሚባል ነገር አለ። እንደዛም አይነት ነገር እንዲሆን አልፈልግም። ግን እንደው ቢያንስ ስማርት ሆኖ መገኘትን የመሰለ ነገር የለም በሚስትነት በኩል ማለት ነው። በዚህ አጋጣሚ ካየችው ነው ሚስትየዋል እና ልጅ እንዳለው ስታቅ እሱም ልጅ እንዳለው ሲያቅ ምን እንደሚፈጠር ደግሞ ማሰብ ይከብዳል። እስቲ ለእናንተ ላቅርብ። ግን እንደ ምክር የምመክረው ድርጅት ላይ የምትሰሩ ሴክሬታሪዎችም ጓደኞችም የሆናችሁ ብቻ አንዳንድ ከመናፍስት ጋር እንትን እያላችሁ ቢሮ ወንበር ስር ድግምት ታደርጋለች እንደዚህ ምን ብቻ ሰላቢ መንፈስ የምትጠቀሙና ለሌላ ነገር አሳልፋችሁ የምትሰጡ ሰዎች በጤናችሁ ነው። ግን በዚህ ልክ በጥስጣሽ ሳንቲምና ለልቃሚ ሳንቲም አንድ ትልቅን መልካም የሆነን ሰው አሳልፎ መስጠት ትንሽ አይከብድም? እሺ ብዙ ብር ነው የምታገኙት እንበል። በ100 ሺህ በ50 ሺህ ስለሚታፈስ ብሩ ያጓጓ ይችላል። ለነፍሳችሁ እንኳን አትራሩ። ይሄ ነገር ያጋንንት ነው፣ አንድ ቀን እጋለጣለሁ እንኳን አይባልም። እሺ እንደው ይሄንንም ማለት የሚቻልበት ልብ ተገኘ እንበል። ጓደኛ የተባልከው ደግሞ አንተ ጓደኛህን በዚህ ልክ መጀመሪያ ደብተራው ምንድን ያለው መሰላችሁ ሳልነግራችሁ፣ በቃ ጓደኛ አይደል እሱም ያገኘውን ድል አንተም ታገኛለህ። ሰላቢ ነው ስልህ የጓደኛህን ሙሉ በሙሉ መውሰድ ሳይሆን መካፈል ማለት ነውና ልክ እኩል ነው የምታድጉት ብሎ ነው የነገረው መጀመሪያ። ግን አሁን ማን ይበልጣል? በክላይንት ጓደኛው ይበልጣል። 20 ሰዎችን የወሰደበት እሱ ነው። ይሄኛው 30 ሰው መምጣት ከነበረበት 10 ሰው ብቻ ነው እየተጠቀመ ያለው። የባሰውን ወሰደበት። ለምን? መንፈስ ስለሆነ ጭራሽ ይቀናበታልና መቀማት ነው ስራው። እና አንዳንድ ጊዜ የለመደች ጦጣ ሁልጊዜ ሸምጣጣ የሚባል ተረት አለ። ትንሽ ነገር እያለ የባሰ ይመጣና ሁልጊዜ በቃ ተመሳሳይ የሆነ ክህደትና አስመሳይነት። አስቡት፣ መጠጥ ቤት ይገናኛሉ ጓደኛ ማቾች፣ ሁለቱ ባለሀብቶች ይጠጣሉ፣ ይጫወታሉ፣ ምን ይላሉ። ይሄኛው ወደ ሚስቱ ሲሄድ ይሄኛው ደግሞ ቻው በቃ ብሎ ትጥፍ ብሎ ከሴክሬታሪዋ ጋር የሚያድረው። በዚህ ልክ አስመሳይ መሆን። ድመት ሁሉ አስቀምጠው ነው እንግዲህ ብያቸዋል። ድመት ማለት ነው የእውነት ድመት አይደለም። በድርጅቱ ላይ ወሬ የሚያቀባብል አነፍናፊ አስቀምጦ አይጧን ይዞ ጠላትን እንትን ሊል የሚችል ሰው አስቀምጦ እንኳን ያችን ድመቷን ራሱ በገንዘብ አፏን ዘግታታለች፣ ሳምባ ሰጥታታለች ማለት ነው። እቺ ሴክሬታሪ ድርጅቱ ላይ አለች ጆሮ ጠቢ የምታሸኮሽክ የገዛ ዘመዱን እኮ ነው ያስቀመጠው ሰውየው። የገዛ ዘመዱን በገንዘብ ምን ብላታለች? አፏን ዘግታታለች። እና በዚህ ልክ ምን ያህል ተጠቃሚ ብትሆን ነው? እና የምትኖረው ኑሮ ደግሞ የሚገርመው አካውንቷ ላይ ያለው ገንዘብና ቤቷ አይገናኝም። በጣም ተራ መንደር ውስጥ ገብታ የሆነ ቤት ነው የተከራየችው። ግን አካውንቷ ላይ ያለው ገንዘብ የምትዘርፈው ገንዘብ ደግሞ አይገናኝም። ለዚህ ነው ለካ አንቺ እዛው ትንሹ ቤት ይሻላል እዚህ ኮንዶሚኒየም ለምን ገባህ ያልሽው ለዚህ ነው ምናምን ብሎ ተናግሯል። እና እንደዚህ አይነት ኑሮ የሚኖሩ ሰዎች በጣም ከባድ ናቸው። በልብስ ያምራሉ፣ ቢሮ ሲገቡ በጣም ቆንጆ ነው፣ ሽቶ፣ ጥፍር ቀለሙ ምናምን አሪፍ ነው ምናምን። ግን መናፍስታዊ የሆነ አካሄድ የሚሄዱ ሴቶች አሉ፣ በድብቅ ከደብተራ ጋር በጣም የሚገናኙ በጣም አደገኞች።
አንድን ድርጅት እንክትክት ሊያደርጉ የሚችሉ በጥቅማቸው እስከመጣባቸው ድረስ ሊያጠፉት ሁሉ የሚችሉበት መንገድ ሁሉ ያላቸው ሴቶች አሉና እንዲህ አይነቶቹ ነገሮች መፍራት ያስፈልጋል። ሌላው እናትየዋ ጋር ነው። እናትየዋ እውነት እግዚአብሔር ይስጦት ተባረኩ፣ ወደ ቶሎ ንስሐ መግባቶት ግን ደግሞ ልጆት አላፈረም። ያው ይሄን ገጠመኝ ይሰሙታል። ለሳቸውም ሰርፕራይዝ ነው በነገራችን ላይ። ለምን ወደ አባቱ ድርጅት እንደሄደ አያውቁም። አባቱን እንዳገኘም አያውቁም። አፈላልጎ አባቱን እንዳገኘም አያውቁም። በቃ እናቴማ በዚህ ልክ ከተጸጸተች ጸጸቷ ከንቱ እንዳይቀር ተጸጽታ መቅረት የለባትም ብሎ ሄዶ እንትን ያለው ለእናቱ ሲል ነው። እና ገጠመኙ እንዲሰሙ ከጋበዛቸው እንግዲህ እኔም እንደርሶ በጣም ደስ ብሎኛል። እርሱ አሁን ደስተኛ ከሆኑ ልጅዎት አባቱን አግኝቷል። አባቱ ድርጅት ተቀጥሮ የአባቱን ድርጅት ከኪሳራ አድኖ ትርፋማ አድርጎታል። አሁን እንደ አባቱ ድርጅት ሀብታም የለም። የገዛ ልጁ ደግሞ ከሞት እንደታደገው ከእንደዚህ አይነት ነገር ከኪሳራና ከውድመት እንደታደገው ደግሞ ቢሰማ አባትየው ደሞዝ አይደለም የሚጨምርለት፣ መኪናውን ሰጥቶት አይረካም። ሚስቱ ጋር ወስዶ ነው ይሄው ልጅ አለኝ ብሎ የሚነግራት ብዬ አስባለሁ። እና ጸጸቶት እውነተኛ ጸጸት ስለነበረ እግዚአብሔር በልጆት በኩል ክሶታል ብዬ አስባለሁና አዳልሞቴን ለማስወገድ ጥረት ያድርጉ። እሱ በጣም አደገኛ መንፈስ ነው። ወደ መናፍቅም ወደ ፍልስፍናም ወደ አንዳንድ ቦታም ለመውሰድ ጥረት ያደርጋል። ለዚህ ነው ሴትዮዋ ቤተክርስቲያን ተሳልሞ ያቆም ያልኩት። አዳልሞቴ መንፈስ ያለባቸው ሰዎች ቤተክርስቲያን አይላቸውም፣ ጸሎት አይላቸውም። ከጸለዩም ይጠራጠራሉ። ከተንበረከኩም በቃ ዝም ብሎ ስዕሉን እያዩ ዝም ብሎ መጠራጠር ነው እና መናፍቅ የማድረግ ኤቲስት ፓጋን የማድረግ ከእግዚአብሔር ሐሳብና ከእግዚአብሔር ቃል የመለየት ባህሪ ያለው አዳልሞቴ። ይሄ መንፈስ አደገኛ መንፈስ ነው እና ሴትዮዋ ቤተክርስቲያን የማይሄዱት በዚህ መንፈስ ምክንያት ነው ማለት ነው። እና ወንድማችን መጽሐፍ አንባቢነቱ ከእናቱ ጋር በጨዋነት ማደጉ እንደገና ደግሞ መንፈሳዊ ሕይወቱን በተወሰነ መልኩም ትንሽ መንፈሳዊ መጽሐፍቶች ማንበቡ ጠቅሞታል። የእግዚአብሔር ስም የተመሰገነ ይሁን። መልካም ቀንና ኮሜንታችሁን እፈልጋለሁ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።